መንፈሱን ሳይሰስት የሰጠን እግዚአብሔር ይመስገን። ደስ አላላችሁም በመምጣታችሁ? እንኳን አልቀረን፣ እንኳን እዚህ ቦታ ላይ ተገኘን። እግዚአብሔር ይመስገን። ቀጣይ መርሃ ግብሩን እንዲመሩልን እንዲሁም ደግሞ ንግግር እንዲያደርጉልን ከዚህ በማስከተል የአርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን ዋና መጋቢ የሆኑትን ፓስተር ሄኖክ መንግስቱን ወደ መድረክ በክብር ጋብዛለሁ። ሃሌሉያ! ኢየሱስ ጌታ ነው። ምንም ሰዓት ስለሌለ ምንም ንግግር የለም። ግን ልቤ ላይ አንድ መዝሙር አለ። በህልውና በመገኘት የማይሆንልን ነገር የለም። ሁሉ ነው ቀላል፣ ሁሉ ነው በመገኘት ምስኪኖች ካፈር ከታይ ተነሱ። በመገኘት እያሳቁ ነው። ለመጨረሻ እንዴ በጭብጨባ ከዚያማ ሁሉ ነው ቀላል። ከዚያ ባማረ ጭብጨባ ባማረ ልልታ ለመጨረሻ ከዚያማ የምፈልገው ህልውና ነፍሴ የምትሻ መገኘት የምፈልገው ባማረ ጭብጨባ አንዴ ሁሉ ነው ቀላል። ኋላ ላይ አይሰማም እዛ ሃሌሉያ። ኮራው ተመካው ባንተ ህልውና ለሞተው ህይወት ነህና ኮራው ተመካው የከበዳችሁ ነገር ካለ ለመጨረሻ ጊዜ ይሉኝታ ሳይዛችሁ ከዚያማ እማያጨበጭብ ለመንፈስ ቅዱስ ሁሉና ክብር የማይሰጣኝ ነው። ኢየሱስ ጌታ ነው። ጌታን አመሰግናለሁ። ተባረኩ። በጣም አስደናቂ ጊዜ እግዚአብሔር ሰጥቶናል። የኢትዮጵያ ወንጌል አማኝ ካውንስልን በድጋሚ አጨብጭባችሁ በጣም ቴንኪው በሉ። እግዚአብሔር ይባርካችሁ። በጣም ብዙ አገልጋዮች፣ የተወደዳችሁ ዘማሪዎች፣ እግዚአብሔር የቀባችሁ ትልልቅ የእግዚአብሔር ሰዎች መሃላችን አላችሁ። ይሄ በዓል የአርሞኒየም ወይም የካውንስሉ አይደለም፣ የህዝበ ክርስቲያን በሙሉ ነው። በጣም የምንወደውን የምናከብረውን የኛ ቤተክርስቲያን ደግሞ አገልጋይ ሆነውን ፓስተር አይደለም ዶክተር ነው። ዶክተር አብርሃምን ፌቨራይት ሰባኪያችንን እሱ ወደዚህ መጣና ቃለ እግዚአብሔር ያሰማናል። ክብር ሁሉ ለእግዚአብሔር ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ለበዓለ 50 ወይንም ለመንፈስ ቅዱስ መምጣት እንኳን መጣህልን፣ እንኳን ደህና መጣህልን ብለን ለማክበር ሁላችንን እግዚአብሔር በሰላም አደረሰን።
ፓስተር ሄኒ እግዚአብሔር ይባርክህ። መሪዎች፣ የካውንስሉ መሪዎች ሁላችሁንም እግዚአብሔር ይባርካችሁ ማለት ፈልጋለሁኝ። በዚህ የተገኛችሁ ሁላችሁ በጣም ነው ደስ የሚለው። ክብር ለጌታ ይሁን። እግዚአብሔር ነው የረዳን፣ እንደዚህ አይነት ቀን የሰጠን፣ እሱን እጅግ አድርገን እናመሰግናለን። ምናልባት እዚህም ውስጥ እዚህም ያልተገኘ አማኝም ያልሆነ ሰው ስለዚህ ፕሮግራም ሲሰማ ምን ያስፈልጋል? አሁን መንፈስ ቅዱስን እንኳን መጣህልን እንደዚህ ምን በቃ እግዚአብሔር ነው፣ እግዚአብሔር ይመለካል እንደዚህ የሚል ጥያቄ እኛም ሊፈጠርብን ይችል ይሆናል። ሌሎችም እንደዛ ሊሉ ይችላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ምስጋና ቀርቧል። ሲወለድ ሉቃስ ወንጌል ምዕራፍ 2 ላይ ስትመለከቱ እረኞች መላእክት መጥተው የሰማይ ሰራዊት የኢየሱስን መወለድ ምክንያት በማድረግ ምስጋና ሲያቀርቡ፣ ሲያመሰግኑ፣ ሲያከብሩ እንደነበረ እናያለን። እግዚአብሔር ወልድ ስለተወለደ ወደ ምድር ስለመጣ ምስጋና በአርያም ይሁን፣ ለእግዚአብሔር ክብር ይሁን፣ ለሰው ልጆችም በጎ ፈቃድ እያሉ የሰማይ ሰራዊት ምስጋና አቅርበዋል። እነዛ እረኞች ራሳቸው ምስጋና አቅርበዋል። ተወለደ። ከተወለደ በኋላ ሽማግሌው ስምዖን ሲታቀፈው አሁን በቃ ባሪያህን አሰናብት ብሎ በወልድ ምክንያት ምስጋና ቀርቧል። ሐና ያቺ አሮጊቷ ሴትዮ ያንን ቀን አይታ እግዚአብሔርን አከበረች፣ እግዚአብሔርን አመሰገነች ይላል። በወልድ መወለድ ምክንያት ምስጋና ቀርቧል። በመንፈስ ቅዱስ በሙላት መውረድ ምክንያት ምስጋና ቢቀርብ ትልቅ ነገር ነው። ክብር ለእግዚአብሔር ይሁን። ማለት መለኮት ነው። መንፈስ ቅዱስ መለኮት ነው። መንፈስ ቅዱስ በበዓለ 50 ቀን የመጣን ከዛ በፊት አልሰራም አይደለም እያልን ያለን እሱ መለኮት ነው። ጅማሬ የለው። በብሉይ ኪዳን መጽሐፍት ውስጥ የእግዚአብሔር መንፈስ ይመጣ ነበር በሰዎች ላይ። የጌታ መንፈስ መጣ በከሌ ላይ ትንቢት ተናገረ ይላል። ነቢያቱ መንፈስ ሳይመጣባቸው ምንም አላገለገሉ። በነገስታት ላይ የእግዚአብሔር መንፈስ ይመጣ ነበር። ሰለሞን መቅደሱን ሰርቶ ሲጨርስ ካህናት ማገልገል እስኪያቅታቸው ድረስ የጌታ መንፈስ ይመጣ ነበር። ታዲያ ምንድነው ልዩ ያደረገው ጰራቅሊጦስን? ወይንም በዓለ 50 ላይ ምንድነው የሆነው? በዓለ 50 ላይ ልዩ የሆነበት ምክንያት ምንድነው? በ120 ደቀ መዛሙርት ላይ በተለየ ሁኔታ የጌታ መንፈስ በሐዋርያት ሥራ ምዕራፍ 2 ላይ እንደተጻፈው ስለመጣ ነው። ክብር ለመንፈስ ቅዱስ ይሁን። ሐዋርያት ሥራ ምዕራፍ 2 ላይ ልሂድና አሳያችኋለሁ። መንፈስ ቅዱስ በሙላት መምጣቱን በማሰብ ምንድነው በእኛ ህይወት ውስጥ የሆነው? እንደዚህ እንድንዘምር እንደዚህ እንድናመሰገን ያደረገን ምንድነው ከተባለ በጣም ከባድ ስራ ነው የሆነው። በጣም ትልቅ ስራ ነው በህይወታችን የተደረገው። ሐዋርያት ሥራ ምዕራፍ 2 ላይ በዓለ 50 የተባለውን በዓል ሊያከብሩ አይሁዳውያን ከተለያየ ሀገር መጥተው ነበር። በዓሉ ኢየሩሳሌም ነው የሚከበረው። በጣም የሚገርመኝ ነገር በቃ እግዚአብሔር በሆነ ዘመን ኪዳን ይገባል፣ ቃል ኪዳን ይገባል፣ ቃል ይሰጣል። የሆነ ዘመን ላይ ደግሞ ይፈጽመዋል። ብዙ የገባቸው የተስፋ ቃሎች አሉ። ሲፈጸሙ ቆይተዋል። ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ወደ ተበታተኑት ደቀ መዛሙርት ነው የመጣው። አዲስ አላቋቋመም ኢየሱስ። ሁሉም ተበትነዋል። ሰርፕራይዝ አልሆነም ኢየሱስ የትንሣኤ ዕለት ማንም አጠገቡ ስለሌለ። ለምን? እረኛውን ምታ መንጋው ይበተናል እንደሆነ ጉዳዩ በደንብ ያውቅ ነበር። ደግሞም ነግሯቸዋል። ሁላችሁ በእኔ ትሰናከላላችሁ ብሏቸዋል። የምርም ተሰናከሉ። ከሙታን ሲነሳ ወደ ተበታተኑት ነው የሄደው ኢየሱስ። ወደ ኤማውስ መንገደኞች፣ በር ዘግተው ወደ ተቀመጡት፣ ወደ አልቃሻዋ ማርያም፣ ወደ ተጠራጣሪው ቶማስ፣ ወደ እነሱ ነው የመጣው። መጥቶ ሰብስቦ ያላቸው አንድ ነገር ነው። ዮሐንስ በውሃ ጠመቀ። ከዚህ በኋላ ግን እናንተ በመንፈስ ቅዱስ ደግሞም በእሳት ትጠመቃላችሁ። ጠብቁ። አብ የሰጠው የተስፋ ቃል አለ፣ እሱን ጠብቁ ብሏቸው 40 ቀን ከሙታን ከተነሳ በኋላ አብሯቸው ቆይቶ በዓለ 50 ሊከበር 10 ቀን ነው የቀረው። ከፋሲካ 50 ቀን ነው የሚቆጠረው። 10 ይቅር 11 ይቅር 20 ይቅር አያውቁም። ጠብቁ ነው የተባሉት። እነሱ እሺ ብለው ይጠብቃሉ። ተሰብስበው 120 ሆነው ይጸልዩ ነበር። ሐዋርያት ሥራ ምዕራፍ 1 ይሄን ነው የሚነግረን። ሴቶች አሉ፣ ወንዶች አሉ፣ 11 ደቀ መዛሙርት አሉ። ያው ኦፍ ኮርስ ይሁዳ ወጥቷል ከዛ ሰርክል ውስጥ። ስለዚህ 120 ሆነው ይጸልያሉ። የሚገርመው በዓለ 50 ሊያከብሩ የመጡ አይሁዳውያንም በዛው በኢየሩሳሌም በመቅደስ ውስጥ ይጸልያሉ። አንድ ከተማ ውስጥ አፐር ሩም ላይ 120 ሰው ይጸልያል። ቤተ መቅደሱ ውስጥ ብዙ ሰው ይጸልያል። መንፈስ ቅዱስ በበዓለ 50 ቀን ሲመጣ ለይቶ 120ቹ ላይ ነው ወረደው። ለምን? ያመኑ ስለሆኑ።
ቤተ መቅደስ እኮ እየተጸለየ ነው። ይጸለያ አላመኑማ። ገና የእግዚአብሔር ቃል አልተነገራቸውም ማለት እነሱ። ስለዚህ ረብሻ ሆነ። ከጸሎት እየተነሱ ግማሹ ስካር ነው ይላል፣ ግማሹ ደግሞ አረ የፈለገ አንተ ከጸሎት ተነስተ እንደዚህ አይነት ድፍረት ትደፍራለህ እንዴ? የእግዚአብሔርን ክብር የእግዚአብሔርን ታላቅ ስራ ነው በቋንቋችን ሲናገሩ ምን ለሁለት ተከፈለ በቤተ መቅደስ የሚጸልየው ጉባኤና ህዝብ። በዚህ መካከል ለሁለት ሲከፈል ለጴጥሮስ ተመቸው። ብድግ አለ ተነሳና እቺን እድል ሚስ አላደርግም ማለት። ለምን? በመንፈስ ቅዱስ ስለተሞላ። መንፈስ ቅዱስ ሲመጣ ስራው ምንድነው? ኢየሱስን ማክበር ነው። ክብር ለኢየሱስ ይሁን። ነግሯቸዋል። እሱ ሲመጣ እኔን ያከብረኛል፣ እሱ ሲመጣ ምስክሮቼ ትሆናላችሁ። ጀመራ መስካሪነቱን ጴጥሮስ ለሁለት በተከፈለ ጉባኤ መካከል ቆሞ እናንተ እንዳሰባችሁት ሰክረን አይደለም፣ አይሁዳዊ ከጠዋቱ 3 ሰዓት ይጸልያል እንጂ አይሰክርም አላቸው። የስ አይሰክርም። አንተ አይሁዳዊ ነህ፣ ሰክረሃል? አልሰከርኩም። በቃ እኔ በምን ሂሳብ ነው የምሰክረው? እና ምንድነው? አዳምጡኛ እናንተ የኢዮኤልን መጽሐፍ ታውቃላችሁ አላቸው። ኦፍ ኮርስ እኛ እኮ አይሁዳውያን ነን፣ በዓልና ክብር ከተለያየ ሀገር ተበትነን ያለን የመጣን ሰዎች ነን። መጽሐፉማ የኛ ነው። ቴንኪው መጽሐፉ የናንተ ከሆነ። ኢዮኤል ምዕራፍ 2 ላይ ምንድነው የሚለው? እናንብበዋ ሲነበብ በመጨረሻው ዘመን ስጋ በለበሰ ሁሉ ላይ ሆኖም ማያቅ ለይቶ ነበር መንፈስ ቅዱስ በጥቂት ሰዎች ላይ የሚወርደው። ሆኖ አያቅም። ሽፍት ነው ያደረገው ኪዳን። ክብር ለእግዚአብሔር ይሁን። ነገር የተለወጠበት ቦታ ነው። ሰዎች ዳግም የሚወለዱበት ታላቅ ስራ የሚሰራበት ነው የመንፈስ ቅዱስ መውረድ። ኢዮኤል ስለዚህ ዘመን ነው የተናገረው አላቸው። እውነት? አዎ ይሄ ነው አላቸው። ቀጠለ። ከመዝሙረ ዳዊት ላይ ደግሞ ጠቀሰና እናንተ አሁን በዓል ልታከብሩ ስትመጡ መቼም በቅርብ ከ50 ቀን ከ40 ቀን በፊት ስለሆነው ነገር ሳሰሙ አትቀሩም። ስለምን? ስለ መሲሁ ስለ ኢየሱስ ክርስቶስ። አስከሬኑን ደቀ መዛሙርቱ የሰረቁት ሌሊት መጥተው ውሸት ጉቦ ተሰጥቷቸው አይኔን ግንባር ያርገው ብለው የካዱ የወታደሮች ወሬ ነው እንጂ ይሄ ኢየሱስ ከሙታን ተነስቷል እኛ አይተናል አሉ። እነ ጴጥሮስ ሄድ መሰከሩ። በምን አወቅ? መዝሙር 16 ላይ ቅዱስህን መበስበስን ያይ ዘንድ አትተውም ያለው ዳዊት ስለገዛ ስጋው ነው? ሊሆን አይችልም። የዳዊት ስጋ እኛ ከተማ ተቀብሮ በስብሷል። ያልበሰበሰ የተነሳ ኢየሱስም ይባላል አለ። መንፈስ ቅዱስ ሲመጣ ኢየሱስን ያከብረዋል። መንፈስ ቅዱስ ተሞልተን ሌላ ነገር ልንሰብክ አንችልም። ታርጌቱን አይስትም መንፈስ ቅዱስ። ከዛ ሰበካቸው። ከዛ በኋላ እያባበለ አይደለም 3000 ሰው ጌታን እንዲቀበል ያደርገው በራሳቸው ጥያቄ። ሰካራሞች ሆይ ያሉት ተቀየሩና ወንድሞች ሆይ አላሉም። መንፈስ ቅዱስ ሲመጣ እንደዚህ ነው ሰውን የሚቀየረው። ሰካራሙላ ባለበት አፉ ወንድሞች ሆይ እንድን ዘንድ ምን እናድርግ? ቴንኪው እዚህ ስቴጅ ላይ እስክትመጡ ነበር የምጠብቀው አለ ጴጥሮስ። ከዛ በኋላ በጌታ በኢየሱስ ክርስቶስ እመኑ የኃጢአት ይቅርታ ታገኛላችሁ። ይሄን እኛ የተቀበልነውን መንፈስ እናንተም የሚመጣውም ትውልድ ገና ይቀበላል አለ። ከዛ 3000 ሰው ወደ ቤተ ክርስቲያን ተጨመረ። በበዓለ 50 ቀን ምንድነው የሆነው? ቤተ ክርስቲያን ተወለደች። 3000 ሰው ተወለደ። ክብር ለእግዚአብሔር ይሁን። ወደ እግዚአብሔር ለያቸው 3000 ሰዎችን። ታስታውሳላችሁ? ዘጸአት ምዕራፍ 34 ላይ ዘጸአት ምዕራፍ 32 ላይ ሙሴ ተራራ ላይ ቆየብን ብለው አሮንን ጥጃ ስራልን ብለው ማምለክ ጀመሩ። እግዚአብሔር ነገረው ለሙሴ። እንደዚህ ያደረጉ? አዎ። እስቲ ወርጄ ላያቸው። ወርዶ ሳያቸው አድርገዋል። ስለዚህ ጥሪ ማድረግ ነበረበት ሙሴ። የእግዚአብሔር ወገን የሆነ ወደ እኔ ይምጣ ሲል የሌዊ ዘር ብቻ የሌዊ ነገድ ብቻ ነው ወደሱ የመጣው። ሌሎቹ ሳንመጣም አሉ። ስለዚህ 3000 ሰዎች በዛን ቀን ሞቱ። ሙሴ በጠራው ጥሪ በጋበዘው ግብዣ ሲጠሩ እምቢ ያሉ 3000 ሰዎች ሞቱ። ጴጥሮስ በጠራው ግብዣ ሲጋበዙ እሺ ያሉ 3000 ሰዎች ዳኑ። ክብር ለእግዚአብሔር ይሁን። ሕግ እንደዚህ ነው፣ ጸጋ ደግሞ እንደዚህ ነው የሚሰራው ማለት ነው። ዳነ 3000 ሰው ነው የተወለደው የዛን ቀን። በእድሜ ትልልቅ ሊሆኑ ይችላሉ፣ ግን ተወለዱ የዛን ቀን። በዓለ 50 ልዩ በዓል ነው። የቤተ ክርስቲያን መወለድ ነው። የአማኞች ትልቅ የተስፋ ቃል የተፈጸመበት ቀን ነው። ያ ቀን ሰዎች ይወለዱ ነበር። 3000 ሰው በዛን ቀን። እኔና ባለቤቴ የመጀመሪያ ልጃችንን የወለድን ጊዜ የወለደች ጊዜ ልበል እንዴ? የወለድን ጊዜ ነው እንደ አብረን የወለድነው እሷ በጣምት አብረን እና ልጃችን የተወለደ ጊዜ ሆስፒታል ውስጥ እቁነጠነጣለሁ እኔ። ዴሊቨሪ ሩም ገብታለች።
እሰማለሁ ዶክተሩ የሚለው ነርሶቹ የሚሉትን እየገቡ ያወጣል እኔም ገባ አላለሁ እወጣለሁ በቃ እንቆራጠጣለን እኔ የምጠብቀው የጻን ልጅ ድምጽ ምናምን በቃ እንደዚህ ነው የምጠብቀው ብጠብቅ በዛ ዞራለሁ በጓሮ ዞራለሁ በዚህ ዞራለሁ በዛ መጨረሻ ላይ ነርሷና አለች አቤት እንኳን ደስ አለ ተቀየረ በሁሉ ነገር እኔ ተቀየረ በቃ ለምን ልጅ ነው የተወለደው ናገባ አለች ገባው ህፃኑን አቀፍኩኝ ከዛ ባይብል ኮሌጅ አብረውኝ የተማሩ ጓደኞቼ ሰሙና በነጋታው መጡ እኔ አይታወቀኝም እኔ እንዴት እንደሆንኩ አይታወቀኝም ጠዋት ሲመጡ ሌላ ሰው ሆኛለሁ እና ትንሽ ተንኮለኛ ጓደኞች ነበር መንፈስ ቅዱስ የተሞላ ትመስላለህ አሉ yes ልጅ ነው የተወለደልን በዓለ 50 ማለት ምንድነው ቤተክርስቲያን የተወለደችበት ቀን ነው ክብር ለእግዚአብሔር ይሁን ወደ ሲኦል ሲነዱ የነበሩ ሰዎች ሽፍት ያደረጉበት ቀን ነው እነዚህ 3000 ሰዎች ጣፋንታቸው ምን ነበር የሚሆነው አላዛርና ባለጠጋው ትዝ ይላችኋል ሉቃስ 16 ላይ ጌታ ኢየሱስ የተናገረው አላዛር የሚባልና ደሞ አንድ ባለጠጋ ነበር ኖሩ ሞቱ አላዛር በአብርሃም እቅፍ ሄደ ባለጠጋው ወደ ሲኦል ሄደ ሪል ነገር እኮ ነው ጌታ ኢየሱስ ነው የተናገረው ይሄን ከዛ ወደዚህ ለምን አይቻልም ከዚህ ወደዚህ መሻገር አይቻልም እሺ ሄዶ ይመስክርላቸው አረዛለም ይመሰክር ከዚህ ቤት እዛ ያሉትን ካልሰሙ ከዚህ አይሰማም ብሎ በቃ ተዘጋ በአብርሃም ምንም ኦፕሽን የለም አለው 3000 ሰው እኮ ወዴት ከመሄድ ነው የተረፈው ወደ ሲኦል ከመሄድ ተርፎ ወደ አብርሃም እቅፍ የተሻገረበት ቀን ነው የበዓለ 50 ቀን ይሄ ታሪክ ያኔ ሆነ ያበቃ አይደለም በእኛ ህይወት የተደገመ ታሪክ ነው ዳግም ባንወለድ የእግዚአብሔር መንፈስ ማደሪያ ባንሆን ኖሮ ይሄ አልነበረም ህይወታችን ደሞ ፒያሳ መሆኑ በጣም ገርሞኛል ይሄ ፕሮግራም ለምን እንዴ እኔ ዛሬ 35 ዓመት እዚህ ሰፈር ምን ሲያረጋኝ እንደነበር እኔ ነኝማ እኔ አሁን የበዓለ 50 ላከብር ከናንተ ጋር ክብር ለእግዚአብሔር ይሁን አይሆንም ነበር ዳግም ባልወለድ አይሆንም የመንፈስ ቅዱስ ማደሪያ ባልሆን አይሆንም ነበር መንፈስ ቅዱስ የኢየሱስ ክርስቶስን አዳኝነት ባያበራልኝ ኖሮ የኔም እናንተም ታሪክ ሌላ ነበር እዚህ አንገናኝም ነበር እዚህ እንድንገናኝ ያደረገ የተባረከው የጌታ መንፈስ ክብር ለሱ ይሁንለት አገልግሎን ነው እያንዳንዳችንን በግል አገልግሎን ነው መንፈስ ቅዱስ ይሄንን ቀን ያሳየን ይሄንን ህይወት የሰጠን ክብር ለሱ ይሁን በበዓለ 50 ቀን መንፈስ ቅዱስ በእነዚህ ሰዎች ላይ ወረደ 3000 ሰዎች አመኑ አንዳንድ ሰው እሺ አንዴ ሆኗል በበዓለ 50 ቀን ሆኗል በቃ እነሱም አንዴ ነው የተሞሉት በቃ ምንድነው አስር የመንፈስ ቅዱስ ማለት ምናምን እንደዚህ የሚሉ ሰዎች ሊኖሩ ይችላሉ ይኸውላችሁ ሐዋርያቱ በበዓለ 50 ቀን በመንፈስ ቅዱስ ተሞልተው አገልግለው 3000 ሰዎች ድነው ምዕራፍ 3 ላይ ያ ሰው ተፈወሰ እንዴት ሊሆን ይችላል ግርግር ተፈጠረ ምዕራፍ 4 ላይ በተለይ ሰዱቃውያን ስብሰባ አደረጉና እናስቆማቸው አሉ እናስቆማቸው ኦኬ ምን እንበላቸው በዚህ ሰው ስም እኛ ጠላታችንን አውቀነዋል አሉ ሰዱቃውያን ጠላታችን ጴጥሮስ አይደለም ዮሐንስ አይደለም እነሱ አፍ ውስጥ ያለ አንድ ስም አለ ማን ኢየሱስ የሚባል የኢየሱስ ስም ያዳኝነቱን ያክል አሰናካይ እንደሆነ ዛሬም ድረስ እንድታውቁ ሰዎች ይሰናከላሉ በዚህ ስም ለዚህ ነው መጥምቁ ዮሐንስ እስር ቤት ሆኖ ሲልክበት ኢየሱስ ጋር በኔ የማይሰናከል ምንድነው ብዙ ነው ስላሉ ነው የሚሰናከሉ ምንም ነገር ብታወሩ ምንም የማይመስላቸው ሰዎች ኢየሱስ ስትሉ ብሽቅ የሚሉ ሰዎች አሁንም አሉ እናስቆማቸዋል ኦኬ ጠሯቸው ወደ ሸንጎ አምጥተው ሁለተኛ ምን በዚህ ሰው ስም እሺ ታስተምሩና ውርድ ከራሳችሁ ነግረናችኋል ምናምን ሲሏቸው እኛ ተሰብስበን አይደለም ምን መልስላችሁ ራይታዌ ነው ምን መልስላችሁ ምንድነው የምትመልሱት እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም አሉ ይሄው ነው ዛቻቸውን ሳይፈሩ ከዛስ አስጠንቀቀናል እኛም ተናግረናል ይታያል ሰብሰብ ብለው ጸሎት ጀመሩ ምዕራፍ 4 ላይ እየተሰብስበው እየጸለዩ እግዚአብሔር ሆይ ለማዳን እጅህን ስትዘረጋ ይሄው 3000 አምኗል 5000 ተጨምሯል አሁንም ይቀጥላል ብለን ነው የምናምነው ግንዛቻቸውን ተመልከት እንዴት ነው ሲሉት ቀጥሉ የሚል እንደገና የመንፈስ ቅዱስ ሙላት መጣ ይላል ክብር ለእግዚአብሔር ይሁን አንዴ ነው የተሞሉት አይደለም ደጋግመው ነው የተሞሉት አትሳሳቱ ጌታን ሲቀበል ተሞልቻለሁ ምናምን ዛሬ ብትሞላ ምን ትሆናል
በኤፌሶን የነበሩ አማኞች ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ አላቸው ጳውሎስ። ሰምተንም አናቃል። በሉ ልጸልይላቸው ተሞሉ። በመልእክቱ ግን ምንድነው የሚላቸው? መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ። ባለፈው ጸልዮላቸው ተሞልተው አይደለም እንዴ? ታዲያ ለምንድን ነው በደብዳቤ መንፈስ ይምላባችሁ? አማኝ ሁሌ የሚሞላው መንፈስ ተሰጥቶታል። ክብር ለእግዚአብሔር ይሁን። ሳንሞላ አንችለውም። ይሄንን ዓለም ሳንሞላ ይሄን አገልግሎት አንችለውም። መንፈስ ቅዱስ በእናንተ ላይ ሳይወርድ ኃይል ሳትቀበሉ እንዳትወጡ ያለው ለምንድን ነው? ከሌላ ኃይል ጋር ስለሚላተሙ ነው። አወጣው። ጠንቋይን እንዴት ይችሉት ነበር? የጌታ መንፈስ ባይሞላቸው ኖሮ እነዚህ ሰዎች በሄዱበት ከተማ ሁሉ የታሰረ ከተማ ነበር። ሐዋርያው ጳውሎስ ሲያሳድድ ጌታ ነካው። ከዛስ አናንያ ሄደ ጸልይለት ለዚህ ሰው ይላል። እንዴ እኮ አሳዳጅ ነው። አንተን ሳላዋራህ ነክቼዋለሁ ጸልይለት። እንደዛ ነው እንዴ? ያ እንደዛ ነው አሰራሩ። ለጸልይለት ጸልይለት። እሺ እጁን ጭኖ ሲጸልይለት መንፈስ ቅዱስ ተሞላ ይላል። ክብር ለእግዚአብሔር ይሁን። ተሞላ። ከዛስ ወጣ አገልግሎት ሲያገለግል ቆርኔሌዎስ ቤት ምንድነው የሆነው? ገና ስብከቱን ሳይጨርስ ነው በሰሙት ላይ የእግዚአብሔር መንፈስ የወረደው። በኢየሩሳሌም የነበሩ አይሁድ ክርስቲያኖች ተከራከሯቸው መጡ። ጴጥሮስን ተከራከሩ። ምንድነው አንተ ባውንደሪውን የምትጥሰው? በቃ እነሱ አህዛብ እኛ አይሁዳውያን እኔ ተከብሮ እንዲኖር እንፈልጋለን። አልፈ ሄደ የምትሰብከው ምንድነው? ደግሞ መንፈስ ቅዱስ ወረደ አሉ እና እሳት ይውረድ እና ምን ይውረድባቸው የቆርኔሌዎስ ቤተሰቦች? አንዳንድ ሰው እኮ ማናደድ ነገር ነው የሚያናድደው። ሰው ላይ እግዚአብሔር መንፈስ ወረደ ብሎ መናደድ ማለት ይሄ አጋንንት ነው፣ የጤንነት አይደለም። ብሽቅ ብለዋል። እንዴት ይወርዳል? ኦኬ አለ ጴጥሮስ። ኦኬ ምናልባት አሁን እናንተ ትንሽ ፈጣን ነገር ስለሆንኩኝ በማናለብኝነት ዝም ብዬ ቆርኔሌዎስ ቤት ሄጄ ከመሰላችሁ ላስረዳችኋለሁ። ኦኬ አስረዳ። እኔ በኢዮጴ ከተማ እየጸለይኩ ነበር ሰው ቤት እንግዳ ሆኜ። እሺ ምሳ ሰዓት ስለነበረ ምሳ ብለው ይጠሩኛል ብዬ ብጠባበቅ አይጠሩኝም። በዛ መሃል ራእይ አየሁ። እሺ ያየሁት ራእይ እነዛ ዘሌዋውያን ላይ የማይበሉ እንስሳቶች ናቸው። አይሁዳዊ ቢበላ የሚረክስባቸው እንስሳቶች ናቸው። ኦኬ ጴጥሮስ ሆይ ስሜ ተጠርቷል። እሺ ተነሳና አርደህ ብላ የሚል ድምጽ ሰማሁ። ኧረ እኔ ርኩስ ነገር አፌ ውስጥ ገብቶ አያውቅም አልኩኝ። ተነሳና አርደህ ብላ፣ ድጋሚ አልበላም አልኩኝ። ለምንድነው ርኩስ ነገር አፌ ውስጥ ገብቷል? እግዚአብሔር ያነጻውን አንተ አታርክሰው አለኝ ድምጹ። እግዚአብሔር አይደል ዘሌዋውያን ላይ ርኩስ ነው ያለው? ደግሞ ሐሳቡን ቀይሮ አሁን ደግሞ ቅዱስ ይላል እንዴ? አልበላም ማለት ምንድነው ጉዳዩ? ምሳ ሰዓት ነው። የስ ግን ምሳ ሰዓት ላይ ሸክ አርገህ አርደህ ብላ አይደለም። ተሻገርና አሕዛብን አገልግል፣ ወደ ቆርኔሌዎስ ቤት ሂድ ለማለት ፈልጎ። ታዲያ እነዛን እንስሳ ከማሳየት ጴጥሮስን ቀጥታ ቆርኔሌዎስ የሚባል ሰው ያለ ከነፋሚሊው ሊያምን ነው ሂድና አገልግል አይለውም እንደ እግዚአብሔር? እኔ እንጃ። እኔም ባቃል ነግራችሁም ነበር እንዴ? ዙሪያውን ከመናገር ቀጥታ ቆርኔሌዎስ ቤት ተነስተህ ሂድ ማለት ይችላል። አላደረገውም። ያላደረገውን እኔ እንዴት ነው ማስረዳችሁ? ምንም አላቆም እኔ። ስለዚህ ጴጥሮስም ግራ ገባው። በምሳ ሰዓት አርደህ ብላ እንዴት ነው ሌላ ትርጉም የሚኖረው? ግን እኮ ኢየሱስ በምሳ ሰዓት ምሳ ትቶ ሰው አገልግሏል። ጴጥሮስን ወደ ሌላ ሌቭል እያመጣው እንደሆነ ታውቃላችሁ። ምሳ ሰዓት ሁል ጊዜ ፕራዮሪቲ ምሳ እንዳይመስልህ። አንዳንድ ቀን የሰው መዳን ነው እያለው ነው። ክብር ለእግዚአብሔር ይሁን። ምሳ አምጡ አላቸው። ሲያመጡ በላው አለ። ምሳ ቀይዛለች እንደ ሴትየዋ ሲሉ ምሳ ቃ አይደለም የበላሁት የአባቴን ፈቃድ ማድረግ ነው የኔ መብል አድርጌዋለሁ አለ። ክብር ለእግዚአብሔር ይሁን። ስለዚህ ጴጥሮስን ወደዛ ሌቭል ሊያመጣው ፈልጎ ነው። ሳይበላ ተጠራ። ጴጥሮስ ሰዎች ይጠሩሃል አሉት። አሁንም ምሳ መስሎ ሲወጣ ምሳ አይደለም። ምንድነው አላቸው በራፍ ላይ። አይ መቶ አለቃ ቆርኔሌዎስ የሚባል የኛ አለቃ አለ፣ እሱ ነው የጠራን። ማን ነው መቶ አለቃ ቆርኔሌዎስ? አታውቀውም? እኛም ተልከን ነው የመጣ ነው። እሺ ምንድነው? አይ መልአክ ተገልጦ እንደዚህ አንተ ምንድንበትን ነገር የምትነግረን አንተ አፍ ውስጥ ነው ያለው ተባለና ናና ባካፍ ውስጥ ያለውን እንድትነግረን ነው ምናምን። በዛ በሰዎቹ ንግግር መሃል መንፈስ ቅዱስ ሳልጠራጠር ይሄድ ዘንድ ነገረኝ። ይኸውላችሁ ለዓለማውያን ቀልብ ይነግራቸዋል፣ ለኛ መንፈስ ቅዱስ ይነግረናል። ክብር ለእግዚአብሔር ይሁን። ይነግረናል መንፈስ ቅዱስ ወደ እውነት ሁሉ ምን ያረጋችኋል? ይሄው ጴጥሮስን ሲመራው ተመልከቱ። ሐዋርያት ሥራ ምዕራፍ 11 ላይ ተነስቶ ሄደ። ቆርኔሌዎስ ለምንድን ነው ያስጠራኸኝ አለው። አረ መልአክ አይቼ እንደዚህ ሆኖ እንደዚህ። እሺ ምን አለ መጨረሻ? የምድንበትን ነገር የሚነግርህ እሱ ነው። መልአኩ ለምን አይነግረውም? ወንጌል ማሰራጨት ለመልአክ አይደለም የተሰጠው፣ እንደኔና እንዳንተ መዳንን ቴስት ላደረገ ሰው ነው የተሰጠው። ክብር ለእግዚአብሔር ይሁን። እንደዛ አለ። አዎ ኦኬ። እኔ እንኳን እንደዚህ በክብር ተጠርቼ ዞሬ ሰባኪ ነኝ። ይሄማ የክብር ጥሪ ነው።
በሉ አዳምጡኝ ብሎ መስበክ ሲጀምር እንደ በዓለ 50 ቀን ስብከቱን ሳይጨርስ በዓለ 50 ጴጥሮስ ነው ልብ አድርጉ ዛሬም ጴጥሮስ ነው እየሰበከ ያለው ቆርኔሌዎስ ቤት ውስጥ ስብከቱን ሳይጨርስ በሰሙት ላይ የእግዚአብሔር መንፈስ ወረደ ጉድ ብሎ ትንሽ ቀን ቆይልን ብለውት ቆይቶ አገር ሰላም ነው ብሎ ኢየሩሳሌም ሲመጣ ተሰምቶልሃል ምኑ ዝም ብለህ ማን አለብኝ ብለህ እየዞርክ እንትን የምታደርገው ኧረ ተረጋጉ ቆይ እስቲ እንደውም ከመጀመሪያ ጀምሮ በተራ ገለጠላቸው ማለት ተረጋጉ የሚል ቃል አለው እዛ ውስጥ ተረጋጉ ኧረ ቆይ ጋሽ እንትና ተረጋጋ ተው ትየንትና ተይ እስቲ ከኔ ስሚ እሺ እንስማ እንዲሆነው እየሰበኩ ያለው እንደ በዓለ 50 ለኛ እንደወረደው መንፈስ ቅዱስ በሰሙት ላይ ወረደ እና ታው ማለት እችላለሁ እሺ አንቺ ትቺ ነበር አልችልም አንተ ትችላለህ አልችልም በቃ እንደዛ ነው የሆነው ነው እንዴ አዎ ክርክራቸውን ትተው እግዚአብሔር ለአሕዛብ ደግሞ የንስሐ ዕድል ሰጣቸው ብለው እግዚአብሔርን አከበሩ ይላል ክብር ለእግዚአብሔር በክርክር የጀመረ ምዕራፍ እግዚአብሔርን በማክበር ተደመደመ መንፈስ ቅዱስ ሲመጣ እንዲህ ነው ነገርን ሴትል የሚያደርገው ሰርጊዮስ ጳውሎስ የተባለ አገረ ገዢ የጳውሎስንና የበርናባስን መልእክት መስማት ፈለገ ምን ዋጋ አለው ከጀርባው ጠንቋይ አለ እናንተ ከየት ነው የመጣችሁት ከአንጾኪያ ተልከን ነው ሚስዮናውያንን ምንድነው መስሩት ወንጌል ነው መስበከው ወንጌል ምንድነው የምስራች ምንድነው ኢየሱስ እንደዚህ ስለ ኃጢአተኞች ሞቶ ጠንቋዩ ብቅልና አትስማቸው ወሬኞች ናቸው ምናምን ይያለ ያከላክላል ዝም አለ ጳውሎስ ያው የሰው ሀገር ሰው ስለሆነ ቆይ እስቲ ለላመድ ብሎ ሰውየው ደግሞ መስማት ፈልጓል አገረ ገዢው መስማት ፈልጓል ቤት በኩል አሁንም እንደገና ሲሞክሩ ጠንቋዩ መሃል ይገባል በሪያሱስ ይባላል ያ ጠንቋይ ሐዋርያት ሥራ ምዕራፍ 13 ላይ አንድ ቀን ጳውሎስ ትኩር ብሎ አየ በመንፈስ ተሞልቶ ይላል መንፈስ ቅዱስ ለስፔሲፊክ አገልግሎት እንኳን እንደሚሞላን ታውቃላችሁ ለለቱ ይሞላናል ክብር ለእግዚአብሔር ለለቱ አየው አንተ የዳቢሎስ ልጅ አለ ይሄ ማለት የፈጠረህ ዳቢሎስ ነው አይደለም ዳቢሎስ መፍጠር አይችልም የተቆጣጠረህ ዳቢሎስ ነው ማለት ነው መፍጠር አይችልም ዳቢሎስ አጋንንት ሰይጣን ሰው ምንም መፍጠር አይችልም በድርቅና ነው እስከዛሬ ኤግዚስት ያደረገው ራሱ እንደ ዳቢሎስ ገገማ አላየሁኝም ድርቅ ችክክ በቃ አሁን ከሰው ላይ ራሱ ሲጸለይና ልቀቅ ሲባል የኔ ናት ከየት ያመጣው የኔ ናት ይላል የውሸት አባት ስለሆነ እንደዋሸ ነው እስካሁን ድረስ አንተ የዳቢሎስ ልጅ የጽድቅ ሁሉ ጠላት የተጣመምክ ይሄ በቃ ሰውየው ሊሰማ ፈልጓል አንተ ግን ከኋላ ሆነ ታከላከላለህ ዛሬ አንድ ነገር አረጋለሁ አለ ጠንቋይ ውስጥ ካለው የሚበልጥ ኃይል ክብር ለእግዚአብሔር የመንፈስ ቅዱስ ኃይል ተሞልቶ አለዚህ አይቻልም የተተበተበ ዓለም ነው ያለ ሆልድ አድርጌሃለሁ አለው ምን ማለት ነው እስከ ጊዜው እውር አደረገው ይላል ከዛስ የሚመራውን ፈለገ እሱም ብሎ አገረ ገዢ መሪ ደንግጦ ሲደናበር በል አገልግዬ ሲጨርስ ተደናበር ዞረና ከባርናባስ ጋር ጌታው አቤት ነገሩ እንዴት መሰለ እንደዚህ ነው ከዛ ተናግረው ሲጨርሱ አገረ ገዢውም ከተደረገው ነገር የተነሳና ከጌታ ትምህርት የተነሳ አመነ ከሁለቱም የወንጌል አገልግሎት ፓወር ዲሞንስትሬሽንም ያስፈልገዋል ስብከትም ያስፈልገዋል ክብር ለእግዚአብሔር አለዛ አይሆንም አለበለዚህ አይሆንም ሁለቱንም አይቶ ነው ሰውየው ያመነ እንደዚህ ያላቸው ሐዋርያት ሥራን ቀጥሉት አንደኛው ከተማ በሟርት አሁን ያቺ ሐዋርያት ሥራ ምዕራፍ 16 ላይ ከአገረ ገዢዎቹ ጋር በሟርት ተብትበዋለች ከተማው አንዳንድ ከተማ ሲታይ በቃ ሰላም ይመስላል አይደለም መንፈሳዊ አይናችን ተከፍቶ ካላየ ነው በስተቀር ምንም ነገር አንረዳ ምንም አናቀም በዓለ 50 ብናከብር በራቅሊጦስን ብናከብር የመንፈስ ቅዱስን መውረድ ብናከብር ያምርብናል ኤክስፒሪየንስ ስላደረግ ነው ማናቀውን ነገር አይደለም እናከብር በግል ህይወታችን ከምን ጉድ እንዳወጣን እናቃለን የሟርት መንፈስ ያለባት ሴትዮ ከአገሩን ከሚያስተዳድሩት ጋር ሽርክና ሆና እሱን መንፈስ ሲመታው እኮ ነው ጳውሎስ ትርፋቸው እንደተነካ አይተው ወደ እስር ቤት ከተቷቸው የሚገርመው ግን እስር ቤት ቢገቡም ጌታ እስር ቤት ታምር አድርጎ ክብር ለጌታ ይሁን ሲወጡ ፊልጵስዩስ ቸርች ተክለው ነው የወጡት ለዚህ ነው ወደ ፊልጵስዩስ ሰዎች የሚል ደብዳቤ የምታገኙት መጽሐፍ ቅዱስ ውስጥ ኤፌሶን አስማት
የተረፈ ሀገር የለም አልኳችሁ እኮ በቃ የተረፈ ሀገር የለም። ከእንደዚህ አይነት እስራት ውስጥ ሰዎች ነፃ ይወጡ ዘንድ ከእንደዚህ አይነት ትብታብ ውስጥ ነፃ ይወጡ ዘንድ አማኞች ሁሌ በመንፈስ መሞላት አለብን። ክብር ለእግዚአብሔር ይሁን። በሰጠን ጸጋ በጣም በእግዚአብሔርን በመፍራት በማክበር የምናገለግለውን ህዝብ በመውደድ አገራችንን በመውደድ ማገልገል አለብን። እየተገናኘን ለመታጠቅ በኃይል ለመሞላት ለዚህ ነው የምንገናኘው እኛ ለቀልድና ለጨዋታ አይደለም። ይሄ በጣም ይሄ ሲሪየስ የሆነ ስብሰባችን ነው፣ በዓላችን ነው። ክብር ለእግዚአብሔር ይሁን። ደግሞ ስሙ እኮ ኦልሬዲ ተለጥፎብናል። ጴንጤቆስጤ ተብለናል። ከሆንኩን በቃ አሁን እኔ አብርሃሜቱ ጴንጤው ነው የሚባለው በቃ እስከ ተባልኩ ድረስ ደግሞ በቃ ጴንጤ መሆን አለብኝ ማለት ነው። ይመለከተኛል ይሄ በበዓለ 50 ቀን የወረደ መንፈስ የሰራውን ስራ አምናለሁ። ክብር ለእግዚአብሔር ይሁን። ዛሬም በእኛ ህይወት ውስጥ ይሄ ምን ይሰራል? ስለዚህ እየተገናኘን ሴሌብሬት እናደርጋለን። ለእግዚአብሔር አብ ክብር ከተሰጠ፣ ለእግዚአብሔር ወልድ ክብር ከተሰጠ፣ ለእግዚአብሔር መንፈስ ቅዱስ ክብር ይሰጣል፣ ይመሰገናል፣ ይመለካል። ክብር ለሱ ይሁን። የሚፈጥር ነው፣ የሚያድስ ነው፣ ኃይል የሚሞላ ነው፣ የሚያንጽ ነው። ስለዚህ ይህንን ነው የምናስበው። በዓለ 50ን ስናስብ መንፈስ ቅዱስ ሆይ እንኳን ደህና መጣህ፣ እንኳን ተሰጠህን። እግዚአብሔር ሰጪ ነው። በእውነት እግዚአብሔር ሰጪ ነው። እግዚአብሔር ልጁን ሰጠን። እግዚአብሔር መንፈስ ቅዱስን ሰጠን። ሰጪ ነው። ምንድነው ያልሰጠን? እግዚአብሔር ሰጠን። የተሰጠው ሰው ደግሞ ግሬትፉል መሆን አለበት፣ አመስጋኝ መሆን አለበት። መጽሐፍ ቅዱሳችን ላይ ባመሰገኑ ሰዎች እግዚአብሔር ደስ ሲለው ነው። ምስጋናን የሚሰዋ እሱ ምን ያደርገኛል? መቆጠብ የለብንም። ከእግዚአብሔር እንዳልተቀበለ ሰው መሆን የለብንም። በፊቱ ተቀብለናል። አንድ ልጅ ነው ያለው እግዚአብሔር፣ አንድ እሱን ሰጠን፣ ምንም ሳያስቀር ማለት ነው። ቅዱስ መንፈስ አለው፣ ቅዱሱን መንፈስ ሰጠን። ወንድሞችን ሰጠን፣ እህቶችን ሰጠን። ክብር ለእግዚአብሔር ይሁን። ስለዚህ የተቀበልን ስለሆነ በእኛ ያምራል ማለት ነው። ኔክስት ይር እንገናኝ። እግዚአብሔር ይስጥልን።